ውድ ቤተሰቦች በሉ ሄርሜላ ረገዘች ማለት ነው። የታባቱ ምን ችግር አለ? ማርገዝ ነዋ። ረግዴ ፈላ ሳልወድ ልሳቅ እንጂ እውነት። እና ውድ ቤተሰቦች በጣም ናፍቃችሁኛል። እውነቴ ነው ማለት ነው። እና እንሻላ በቅርቡ ደግሞ በአሪፍ አሪፍ ነገር እመጣለሁ የኔ ውዶች። ወይኔ እንዴት እንደምትናፍቁ ከእናንተ ጋር ካላወራችሁ እንዴት እንደሚደብር ብቻ። ሰሞኑ ትንሽ ቢዚ ሆኛለሁ። ዱአ አድርጉልኝ፣ ጸሎት አድርጉልኝ ማለት ነው። እና ሄርሚ ያረገሽ እንዴ? እንኳን ደስ አለሽ። ሸቅለሽ መጣሽ። ሰሞኑ አሪፍ ነው፣ ጥሩ ነው። እና እርግዝና እስከ መጨረሻው ያድርግልሽ፣ ያማረ ይሆንልሽ፣ የሰመረ ይሆንልሽ፣ መልካም ልጅ ይስጥሽ፣ ጥሩ ልጅ ይስጥሽ። ልጅ ጸጋ ነው፣ ምንም ችግር የለውም። እና አታልቅሽ፣ አታልቅሽ። እኔ ምን ትዝ እንዳለኝ ታውቃላችሁ? በዛሬ ቪዲዮ ከምሬ ነው የምላችሁ። የዛኔም ማለት ነው የፍቅር ጥያቄ ሲታቀርብለት ማለት ነው ሀሳብህ ምንድን ነው? ምን ተሰማህ? ንገረኝ አብርሃም ንገረኝ። አስጨነቁህ? ደበረህ? ምን ሆንክ ስትለው ማለት ነው። ዛሬም ደግሞ ደበረህ ስለነገርኩ ስለ እንደዚህ ስለተፈጠረ ደግሞ እንትን አለ ከፋ። አብርሃም ንገረኝ፣ እውነትህ ነው ምናምን የሚባሉት ቃላቶች ደግሞ የፍቅር ጥያቄ የተጠየቀ ቀንና የዛሬዋ ጥያቄ ደግሞ ተደጋገመችብኝና በሳቅ ፈረስ ሳልኩኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘ ተረፍረፍ ይበልልኝ። ይህን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ውድ ቤተሰቦቼ ዛሬ በጣም 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 ደስ ብሎኛል። ለምን አትሉኝም? እና ሩታ ሀብቴ ነፃ በመውጣትዋ ልጃችንን ያላረገችው ነገር አርገሻል ሲሏት ያን ሁሉ በልጅ ዋየ ማለች ነበር እሷ ማለት ነው። የኔ ቀብራራ ሩቲ ሀብቴ ማለት ነው። አያችሁ፣ ላረገችው ነገር ወደ ኋላ አትልም። ላላረገችው ነገር ግን ልጅዋ ሳይቀር እና ምድርና አምላክ በፈጠረ እያለች ነበረ ስትምል የነበረው እና ሩታ ሀብቴ፣ ዳኒ፣ ኤፊሻ ነፃ ስለወጡ በጣም 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 ደስ ብሎኛል። እንግዲህ ወይዘሪት ሄርሜላ ወይዘሮ ነው ወይዘሪት በማንኛውም ትጠራ ማለት ነው። እና እኔ አርግዤ ነው ሸክሽኬ ሸክሽኬ ከዛም በኋላ ደግሞ ወይኔ ሌላ ወላሂ የረቢ ጌታ ይቅር ይበለኝ። ለማንኛውም በቃ ያንን ነገር ጠግቤ ነው አርግዤ ነው የጠፋሁት። አሁንም ደግሞ ስለተጨነቅ አንተ ከኔ ስለማትርቅ አጅሬ ደግሞ የለመደበት አንገቱን አቀረቀረኩ። እኔ እኮ አብርሽ እንዴት እንደሚያስቀኝ ማለት ነው። የሆነ ነገር ሲፈጠር ሳይፈጠር በፊት አንገት አይደፋም። ታውቃላችሁ? ይሄን ነገር ይደርስብኛል ወይ ለምን ይሄን ነገር ባረገው ጊዜው አይደለም ብሎ አያስብም። ግን ከበላ በኋላ ከጠገበ በኋላ ሆዱን ከሞላ በኋላ አሁን ጊዜው አይደለም የምትባል አማርኛ ደግሞ ስታስቀኝ እኮ እኔ ፋሽናት መሰለኝ። ቤተሰብ በአሁን ሰዓት ባይፈጠር ጥሩ ነበረ፣ ግን በቃ ራሱን አመመው፣ ተጨናነቀ። እውነቴ ነው የምላችሁ ጭንቅ አለው እኮ። እኔ ቪዲዮውን በደንብ አላየሁትም። ምክንያቱም እርግጠኛ ሆኜ ነው የምናገራችሁ ማለት ነው። እና አብርሽ ደግሞ ዛሬ ምን አለ? ቀለበት ያረኩልሽ በአንቺ ተማምኜ ነው አላለም? አይ ቀለበት እንዴት ነው የሚጣፍጠው የቀለበት ነገር! እኔ እናንተ ቤተሰብ እውነቴ ነው ብላችሁ ስለ ቀለበቱ ምንም አልተዋጠለኝም። አሁንም እውነቱ ልንገራችሁ ነው ማለት ነው። በአብርሽ አይደለም ያረገዘችው ሄርሜላ ከባሏ ጋር ነው ያረገዘችው። ኖ ኖ ኖ ኖ ኖ፣ ኧረ በጭራሽ ሄርሜላ እውነት አትሳሳቺ። አብርሽ የሉል አባት ብቻ ነው። እኛ ደግሞ ከአንቺ ወንድም እንዲኖረው አንፈልግም። እንግዲህ አጥፈሽ አታለቅልቂ ማለት ነው። ከምሬ ነው እንጂ እና ወደ ቤተሰቦቼ ማለት ነው አትፎገሩ። ከምሬ ነው የምላችሁ እውነት ትክክለኛ እርግዝና እርጉዝ ከራሱ ብትሆን ሄርሜላ ልጅ ጸጋ ነው። እኔ ለምን ወለሽ ለምን አላርገሽ አልላትም። አላህ ነው የሰጣት። አላህ በሰላም ይገላግላት ካሁኑም ማለት ነው ነው በሰላም ያሳድግላት ማለት ነው። ነገር ግን ሄርሜላ እውነተኛ ትክክለኛ እርጉዝ ብትሆንም ከሌላ ሰው ጋር ነው እንጂ ከአብርሽ ጋር አይደለም።
የሌላ ሰው ገበና ለመደበቅ ነው እንጂ አብርሽ ወንድማችን ሲሲ አይነካካም። እውነት ካካ ነው ከምር በጣም እና ሄርሚ ለማንኛውም ማለት ነው አረገሽም አላረገሽም እውነት ለመናገር ልጅም መጣ አልመጣም፣ ግን እኔ በጣም ደስ ያለኝ ነገር ቢኖር ሩታን ነጻነት ስለወጣች ማለት ነው። ብዙዋችሁ ስትወቅሳቱ ነበራችሁ፣ ብዙዋችሁ ሉልን እስከ ገደል እስከምትሉ ደርሳችሁ ነበረ። ነገር ግን እንግዲህ ዛሬ ሄርሜላ ባፏ ምንም ነገር ያላገኝ ማንም የነካኝ የለም በራሴ ይጃለው በራሴ ነው የጠፋሁበት ምክንያት እንግዲህ አርግዣለው በአብርሽ ብላ ነው እየቀረበችው ማለት ነው። እና በዚሁ አጋጣሚ አንድ ጥያቄ ልጠይቃችሁ ወይስ ነጊ ልጠይቃችሁ? አረ በዚህማ ነጊ በደንብ አድርጌ ነው መጠየቅ ያለባችሁ። ስራም ቢኖርብኝ ጊዜን አጣጥሜ ምናምን ነገር እመጣለሁ። ብቻ ሰሞኑ ለትንሽ ቀን ቢዚ ሆኛለሁ ማለት ነው። አላካለ በቃ እነግራችኋለሁ ማለት ነው፣ ሳላረገው በፊት ማለት ነው። አላ ብቻ ሁሉም ነገር ያሳካልኝና ማለት ነው። እና እኔ ግራ የገባኝ ነገር ብዙ ነገር ጥያቄዎች አሉ በአብርሽና በሄርሜላ ህይወት ማለት ነው። ዛሬ ግን አርግዣለሁ ብላ መታለች። አርግዣለሁ ብላ በመምጣቷ ደስ ብሎኛል። ለምን እንደሆነ ታውቃላችሁ? ለእሷ ሳይሆን እኔ እንጃ፣ እሷ ከፈለገችው ሴት ልጅ ነበረች። ይህንን ነገር ብትፈልገው ነው እንጂ ባትፈልገው ኖሮ አታረግም ነበር። እና አብርሽንም ለማሳሰር ይሆናል ይሄንን ነገር የተጠቀመችው እንጂ እኔ ሙሉ በሙሉ እርግጠኛ ነኝ ሄርሜላ እርጉዝ አይደለችም። ብቻ ትሁን እርጉዝም ትሁን ምንም ችግር የለውም። ግን ሩታ ሀብቴ ነጻ ስለሆነች በቃ ሁላቸው የህዝቡ አመለካከት ሩታ ጋር ነበረ። ሩታ ናት ያገደቻት፣ ሩታ ብዙ ነገር ልታረጋት፣ ሩታ ልትጎዳት፣ ሩታ እንደዚህ በቃ ሚዲያ ሁሉ ሩታ 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 ነበረ ከትልሽ ትንቅ ከሚወዳትና ከሚያደንቃት ማንስቶ ማለት ነው። ነገር ግን እኛ በልጃችን ሁሌም እንተማመናለን ማለት ነው ስለምናምንባትና በቃ ሩታዬ እውነት ለመናገር ማለት ነው እዚህ ጋር በተለያየም ነገር ቢሆን እውነት ትክክለኛው ነገር ትክክል ናት፣ ትክክለኛ ያልሆነ ነገር ደግሞ ትክክል አይደለችም። ይሄ እኔ አይደለም እላት እኔ ምክንያቱም ሩታ የፈለገ ነገር ብታጠፋ ሩታ አጥፍታለች ብዬ አልላትም። ምክንያቱም ማልልበት ምክንያት አብዛኛው ኦዲየንስ አንቺ ሁሌም ሩታ እንደዚህ የምትሉ ሰዎች ማለት ነው ለምን እንደሆነ ታውቃላችሁ? ሩታ ስለተነካች ነው። በመጀመሪያ ባትነካ ኖሮ ምንም አይነት ነገር አሰራም። አንድ ሰው ከመሬት ተነስቶ የሆነ ሰው ላይ ለመደብደብ ወይም መጥፎ ነገር ለማድረግ አይነሳም። መጀመሪያ ግን ከነካችሁት ማንም አይምርም። በዚህ እኔ መጀመሪያ ጥፋት ስለሌለባት ማንም ከነካችሁ በኋላ ጥፋት ብትፈጽሙ ያ ሰው ቢነካችሁ ነው ጥፋት የፈጸማችሁት። ነገር ግን ዛሬ ሄርሜላ ከማርገዝዋም ከምንዋም ከማልቀስዋም ከመምጣቷም ከምንም እኔ ደንቆም ምንም ብርቅም አልሆነብኝም። ትላንትና እንደውም ቪዲዮም አልሰራውም ብርቅ ስላልሆነብኝ ማለት ነው። ምክንያቱም እንዳልጠፋች አውቃለሁ፣ አልጠፋችም። ነገር ግን ዛሬው ቪዲዮ እውነት ሩታና ዳኒ ኤፊ ነጻ ስለወጡ በጣም ደስ ብሎኛል። በተለይም ደግሞ ሩታ እውነት ይብላኝ ለሄርሜላ ደጋፊዎች። እንግዲህ ሩታ አላረገችው ምንም ነገር አልፈጸመችም። ነጻ ናት፣ ሁሌም ነጻ ናት። እናንተ እንደምታስቧት አይደለችም። ሩታ የብቻ ፈጣሪ ከልጅሽ ጋር ይጠብቃል።